ሱራፌል የገባበት ገብታችሁ አንጠልጥላችሁ አምጡልኝ፣ ሉሲንም እንዳትተዋት በማለት እጅግ ማስጠንቀቂያ ሰጣቸው። እነሱም በድንጋጤ ቤዚን አግተዋት ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ እንግዲህ በባለፈው ክፍል ላይ ሱራፌል ሎሚን ሳያቅ ወደ ኋላ ወርውሮ ያንቺ ቤተሰብ ተከብሮ እየተቀመጠ የኔ ቤተሰብ እንዲበጠበጥ ፈልገሽ ነው ወይ በማለት ሲገፈትራት ራሷን ስታ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ሱራፌል ሳያት ምንም አይነት ነገር እየሰማች አልነበረም። ምን ሆና ነው? ወይኔ ብቻ ሰውን ገድዬ እንዳልሆን እያለ እየተንቀጠቀጠ ቢጠራትም ወዲህም ቢያደርጋት ልትነቃና ልትሰማ አልቻለችም። ሆኖም እንግዲህ ሉሲና ቅንጭርቴ እሷን እየተጠባበቁ ነበረ። ሱቅ የሆነ ነገር ልትገዛ በምትመጣ ሰዓት እናግታታለን በማለት እየጠበቀችም ሳለ እሷ ናት አሳልፋ የሰጠችኝ በማለትም እየጠበቀቻት እንዲሁ ዞር ዞር ሲሉ ሱራፌል ገሏታል ብለው ያያት ነበረ። ሆኖም እንዴት ሊገላት ይችላል? በፍጹም በማለትም በል አሁን ሄደን እኛ እናንሳና እናምጣት በማለት ሉሲ ትለዋለች። ቅንጭርቴም ከእሷ ጋር በመስማማት ሎሚን ወደ ቤት ይዘዋት ይመጣሉ። ሎሚንም ወደ ቤት ይዘዋት ሲመጡ ሎሚም ምንም አይነት ነገር አሰማም ነበር። ብቻ ገዳይ ሆኜ እስር ቤት ተወርውሬ እድሜን እንዳልጨርስ አንቺ ምን አይነት ነሽ? እኔ አንቺን አምኜ እሷን ይዤ መምጣቴ ገዳይ ሆንኩኝ፣ በቃ የሰው ነፍስ አጠፋው በማለትም እንግዲህ ቅንጭርቴም እየተጨነቀ ይገኛል። እኔ ያስገደድኩ ይመስል አትቃጅብኝ፣ አትሞትም፣ እራሷን ስታ ነው ትነቃለች በማለትም ትለዋለች። እሱም ምንም አትነቃም፣ እየታለ እስካሁን የነቃችው፣ ስለዚህ አልቆልኛል፣ በቃ ወይኔ ቤት እድሜን ልጨርስ ነው፣ ይሄ ነው የሚታየኝ። እስቲ አንቺ መላካለሽ አምጫ እናያለን ምን እንደምታደርጊ፣ ተዋረድን እያለ እንግዲህ እጅግ እያዘነና እድሜውን ወይን ቤት እንደሚጨርስ ብቻ እያሰበ ይገኝ ነበረ። ሆኖም እንግዲህ ባክህን እንደዚህ አትበል ብላ ትለዋለች። እኔ ምልሽ ግን ከዶክተር ጋር ምን ሆናችሁ ነው የተለያያችሁት? በማለት ጠይቃታል። ነገርኩ አይደለ መለስኩልህ፣ አይምሮ ትክክል አይደለም፣ ጤነኛ አይደለም በማለት ትመልስለታለች። ማለት ጤነኛ ነው ብለሽ አይደል እንዴ የእርሹ? እሱ መቼ ጤነኛ ሆኖ ያውቃል? አንቺ ጤነኛ ነው ብለሽ ወደ እሱ ሄድሽ እንጂ በማለትም ሲላት፣ አሁን በዚህ ሰዓት የምንጨቃጨቅበት ሰዓት ነው ወይ? እሱ መቼ ጤነኛ ሆኖ ያውቃል? ጤነኛ አይደለም። ስለዚህ አሁን አንተ ተወኝ ባክህን አንጨቃጨቅ ብላ ትላለች። እሱ ጤነኛ አይደለም፣ የተገናኛችሁትም በጥቅም ብቻ ነው፣ እሱም ለጥቅሙ ፈልጎሽ እንጂ መቼ ጤነኛ ሆኖ ያውቃል? በማለትም ይመልስላታል። እሱ በጣም መልካም ሰው ነበር፣ ለእኔ በጣም ጥሩ ሰው ነበር፣ ሲያስታምመኝና ሲንከባከበኝ ነበረ። እንደዚህ ምን ሆኖ እንደተቀየረ ባላቅም ብላ ትለዋለች። እሷም እንደዛ በምትመልስለት ሰዓት ካዲያ እሱ አሁን ላይ አይምሮን ካመመው አንቺን ሲያስታመምሽ ቆይቶ አልነበር ወይ? አንቺም ለምንድን ነው ካዲያ ያላስታመምሽው? አንቺ ራስሽ ማስታመም ነበረብሽ፣ አሞት ነው ብለሽ ጥለሽ ከምትወጪ ብሎ ይላታል። አሁን በዚህ ሰዓት ከምንጨቃጨቅ አሁን ዝም በል ብላ ትለዋለች። ካዲያ አንቺ እኮ ነሽ ጤነኛ ካልሆነ ሰው ጋራ ሄደሽ ይህንን ነገር እያደረግሽው፣ ስለዚህ ከማይወድሽና ጥቅም የሚፈልግ ሰው ጋር ሄድሽው። እውነት የሚወድሽ ቢሆን ኖሮ እንደዚህ አይሆንም ነበር ብሎ ይላታል። ካዲያ እሱም የሚወደኝ ካልሆነ ሳሚም አይወደኝም ነበር፣ እኔ ነበር የማፈቅረው፣ ለሱም ዋጋ የከፈልኩት። ስለዚህ እኛ የተዋደድነው በጥቅም የተገናኘ ነው፣ ምንድን ነው ካዲያ ለውጡ ብላ ትላለች። አሁን እሱን ትተሽ ካዲያ ለምን ወደሱ አትመለሽም ብሎ ይላታል። ዶክተር አሁን ጤነኛ አይደለም ባክቶ ብላ ትለዋለች። እዛው መጨቃጨቃቸውን ይጀምራሉ። ሆኖም ቅንጭርቴ እንግዲህ በቃ ትሞታለች፣ ምን ይሻለናል፣ እንዴት ይሆናል በማለትም
ግራ ተጋብቷል። እሷ ደግሞ አታማርጥ፣ እሷ ምንም አትሆንም፣ ትድናለች፣ ታገግማለች እያለችው ትገኛለች። ሆኖም እንግዲህ ሳሚ እንቅልፍ እምቢ ብሎት ወደ ቤዚ ጋር ይመጣል። ቤዚንም ሱራፌልም እንግዲህ ደጋግሞ ይደውልላታል። ምን ልትሆን ነው የምትደውልልኝ? ብሎክ ባደርገው ይሻላል እያለች እንግዲህ ብሎክ ልታደርገው ስትል ነበረ ሳሚ የገባው። አንቺ ሱራፌልን አውሪው ምን ላይ እንዳለ ይታቂያለሽ ብሎ ሲላትም አንተ ሁል ጊዜም ከሱ ነው የምትሆነው፣ አንተ ግን እንዴት እዚህ ክፍል መጣህ? በዚህ ሰዓት ለምን አልተኛህም? ብላ ስትለውም እሱም እንቅልፍ እምቢ እንዳለውና እንደ መጣ ይነግራታል። ሆኖም አቅፏት አይዞሽ አንቺ ጠንካራ ነሽ፣ አብረን የማናልፈው ነገር የለም ብሎ ይላታል። ስለዚህ አሁን ሱራፌልን አውሬው ምን አይነት ችግር ውስጥ እንደሆነ አታቂም ሲልም ከዛም በኋላ እንግዲህ ስለ ቅንጭርቴም እንግዲህ እዚህ ነገር ውስጥ የገባው ችግር ውስጥ ሆኖ ነው ካለ ለምን አንተም እሱን አላወራከውም? ስለዚህ ይሄንን ብርም እየሰረቀው እኛ ማማን ማሳከም ሰላቃተንና ዝም ሰላለን ለማማ ብሎ ነው፣ ምንም ያጠፋው ነገር የለም በማለትም ትለዋለች። እኔ ስለማማ ሳላስብ ቀርቼ ነው ወይ እናተን አሳዝኜ ወይኔ እናተን ገንዘብ ሰርቄ አይደለም ማማን ማሳከም የነበረብኝ ለዛ ነው ብሎ ይመልስላታል። አየክ አይደለ ሉሲም አንተ ምትልህን ስላልሰማና ለእሷ ልታደርግላት ስላልቻልክ እሷን በራሴ በኩል አገኘዋለሁ በማለት በራሷ በኩል እዚህ አይነት ነገር ውስጥ ገባች። ቅንጭርቴም እንግዲህ ማማን ለማሳከም ብሎ እንደዚህ አይነት ነገር ውስጥ ገባ በማለትም ትነግረዋለች። ከዛን እሱም አይዞሽ ብሎ አቅፎ እያባበላት እያለ ሉላ ትመጣለች። ሉላም አንድ ሴት አንድ ወንድን እጅግ ያምራል ካለችው ምን ይሰማዋል? ምን ማለትስ ፈልጓ ነው ብላ ትጠይቋለች። እነሱም እንግዲህ እጅግ ደንግጠው ምን ማለት ፈልገሽ ነው በማለትም ለምሳሌ አሁን ቤዚ አንተን እጅህ ያምራል ብትልህ አንተን ምን ይሰማሃል ብላ ስትል እሱም እኔ አላቅም በቃ ዝም በይ ይላታል። ምን ይሰማኛል? የሚሰማኝ ነገር የለም በማለት ይመልስላታል። እንግዲህ ቤዚም እንደዛ አይነት መልስ ከመለሰችላት በኋላ ሉላም በቃ ተውት በማለት ትሄዳለች። እንግዲህ ሱራፌልን እየፈለገው ነበረ ሳሚ ሲደውልለት እንዴት ከእስር ቤት ደወለልኝ? በቃ እኔ ሰው ገደልኩኝ፣ አሁን እስር ቤት ልገባ ነው አይደል ወይ በማለት እንግዲህ ሱራፌልም እጅግ ይጨነቃል ማለት ነው። እሱም እንግዲህ እጅግ በመጨነቁ ምን ልትሆን ነው የደወልክልኝ? ልታሳስረኝ ነው ወይ? እኔ ምንም ያጠፋሁት ነገር የለም፣ ምንም ያደረግኩት ነገር የለም በማለትም እንግዲህ ይናገረዋል። አንተ ምንም ያጠፋከው ምንም ያደረግከውም ነገር የለም በማለትም ሲለው አላምንህም፣ አሳልፈ ልሰጠኝ ነው አይደለ? ምን ልታደርገኝ ፈልገ ነው እያለም እንግዲህ እየተናገረው ነበረ ማለት ነው እያለውም ነበረ እንግዲህ ለምንድን ነው አንተ እንደዚህ አይነት ነገር የምታደርገው? በፍጹም እንደዚህ መሆን የለበትም እያለው አንተ ልታስይዘኝ ፈልገ ነው? አረ እኔ እኮ ከእስር ቤት ተፈትቻለሁ ብሎ ሲለው እንዴት ተፈታ እንዴት ወጣ እያለው እንግዲህ እየጠየቀው አላምንህም ብሎ ሲለውም ስልኩን ሲዘጋበት እሱም በሉላ ስልክ ይደውልለታል። እሱም ይኸው እመነኝ ከእስር ቤት እንደወጣው እንድታቅ ፈልጌ ነው። ማንኛውንም ነገር አብረን የምናልፈውና የምንሻገረው ይሆናል። ስለዚህ ምንድን ነው እየተፈጠረ ያለው? ምንድን ነው እየተደረገ ያለው? በማለትም እንግዲህ ይናገረዋል ማለት ነው። እሺ አሁን ያለህበትን ንገረኝ፣ እኔ መጣና ሁሉንም ነገር አብረን እንወጣለን በማለትም ሲለው ምንድን ነው እንደዛ የምትለኝ በማለትም እጅግ በመፍራት ይገኛል ማለት ነው። ሆኖም እንግዲህ ጉቻና ቅንጭርቴም እዛ ሎሚን ይዘው ነይ ተንፍሺ፣ ነይ ውጪ፣ ነይ ዳኝ እያሏት ይገኛሉ። ሆኖም ዶክተሩም ሎሚ ስለቆየችበት ሎሚ የት ገባች? ወዴት ነው የገባችው? ብቻ ሱራፌል አግኝቷት እንዳይሆን ሁልጊዜም እኔ ነኝ እንጂ ማሸንፈው እሱ ሊያሸንፈኝ አይችልም፣ እሷን ካገኘ ግን አለቀልኝ በማለት እንግዲህ ፍለጋውን ይጀምራል። ፍለጋውንም ሲጀምር በፍጹም እሷን እንዳያገኛት እያለ ነበረ። ሆኖም እንግዲህ እሷም ተይዟለች። ሆኖም እንግዲህ ለሚያግቱ ሰዎች በቃ እናተ ሉሲንም ቢሆን አንጠልጥላችሁ እንድታመጡልኝ እፈልጋለሁ፣ በፍጹም እንድትተዋት አልፈልግም በማለት እንግዲህ ይናገረዋል። እሱም
ሱራፌልን ፈልገው እንዲያመጡትና እንዲያግቱት ያዛቸዋል። እንግዲህ ዶክተር አሁንም አልሸነፍም በፍጹም አልተውም እያለ ነው። ሎሚም በነገራችን ላይ እየነቃች ነው ያለችው። ሎሚ እንግዲህ ከነቃች እነጉቻ ያናዝዟታል ማለት ነው ምን እንዳደረገች። እንግዲህ ሎሚ በመሀል ላይ እንግዲህ ሰራተኝነት ገብታ እየተንገላተተች ትገኛለች። አንዴ ሱራፌል ለእኔ ስሪልኝ፣ ዶክተሩም ለእኔ ካልሰራሽ ቤተሰቦችሽን አጠፋለሁ በማለት እንግዲህ በቤተሰብ በማስፈራራት በዚህና በዚህ እየተሰቃየች ትገኛለች ማለት ነው። እንግዲህ አሁን ላይ እየነቃች ነው ያለችው። પિንጭርት እየተንቀሳቀሰች ነው፣ ተነፈሰች እያለ ነበረ። እንግዲህ ከሞት መዳኗም አለመሞቷም አንድ ትልቅ ነገር ነው። ሱራፌል እንግዲህ ቢጫወቱበትም በዚህ አይነት መልኩ ተጠናቀቀ ማለት ነው። ሰለዳነች። ሆኖም እንግዲህ ሱራፌል ሳሚ ለሱራፌል ይደውልለትና ያለበት ቦታ ይሄዳል። እሱም እንግዲህ ያለበት ቦታ ሲሄድም በሩን እንደምንም ብሎ ይከፍትለታል። በሩንም ከከፈተለት በኋላ እንግዲህ እሱ ምንድን ነው እሱ ምን አድርገ ነው ብሎ ሲለው እኔም ሰውን አልገደልኩም በማለትም እና እንደሞተችበት እና እስር ቤት እንደሚገባ ይነግረዋል። እሱም ደግሞ በፍጹም እስር ቤት አትገባም፣ ሁሉንም ነገር አብረን ነው የምንጨርሰው፣ አብረን እንወጣዋለን፣ የማንወጣው ነገር ምንም አይነት ነገር የለም፣ ምንም ነገር እንዳትፈራ በማለት እያበረታታው ይገኛል። እሱ ግን እጅግ በጣም ፈርቷል ማለት ነው እስር ቤት እንደሚገባ። ሆኖም እንግዲህ ሎሚን እንደገደላት ነው የሚያውቀው። እንግዲህ አንድን ሰው በሎ መሞትና ለመሞቱ ስላረጋግጥ መሄድ አሁን ሎሚ ጤነኛ ናት፣ እሱ ግን እዛ ጋር እየተንበጫበጨ ይገኛል ማለት ነው። ሆኖም እንግዲህ ይሄ ገንዘብ እስከ ዛሬ ድረስ እንግዲህ እዚህ ደረጃ ደርሶ በኋላ ላይ ምን እንደሚፈጠር ደግሞ ሁላችንም በሂደት የምናየው ይሆናል ማለት ነው። እንግዲህ ሎሚ እዚህ ላይ ደርሳለች ማለት ነው። ያው ሆኖም እንግዲህ ይቅርታ እንደምታደርግለት አንጠራጠርም። ቤዚ እና ሳሚ ግን የሚጋቡ ይመስላል። ፍቅራቸው እያገረሸባቸው ነው። አየቻቸው እና እጅሽ ያምራል እግሬ ያምራል መባባል ጀምረዋል። እንግዲህ ውድ የተከበራችሁ ቤተሰቦቼ በነገራችን ላይ እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። ሁልጊዜም ሼር እያደረጋችሁ ኮሜንት እያስቀመጣችሁ በርቺ እያላችሁኝ ነው። እናንተ ካላችሁ እኔም የማልበረታበት ምክንያት የለም። ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ እዚህ ጋር ለሚፈጠሩት ጫጫታዎች ከልብ ይቅርታ እጠይቃለሁ ማለት ነው። ያው እንግዲህ ሸቃላ ነኝ ማለት ነው። እንግዲህ ሸቃላ ስትሆኑ ደግሞ አንድ ቦታ ሆናችሁ ሪከርድም ሆነ ቪዲዮም ለመስራት ትቸገራላችሁ። ያው የሰው ቤት የሰው ነው እና እንግዲህ ሁላችንም ደግሞ እናወራለን የግላችንን ቋንቋ ማለት ነው። ስለዚህ ያው ለቋንቋ ብዬ ለድብልቅልቅ ለሚለው ነገር አያም ሶሪ ብያችኋለሁ። በጣም ይቅርታ እና እንግዲህ ስለምትሰሙኝም ስለምትተባበሩኝም ከልብ አመሰግናለሁ። ባላችሁበት የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ይብዛላችሁ። አገራችንንም እግዚአብሔር አምላክ ይጠብቅልን። ፍቅርና አንድነትን መተሳሰብን ያብዛልን። እግዚአብሔር እንግዲህ ከዚህ ከመዳብ ቤትም ከሰው ቤት ሰራተኝነት ከሰው ቤት ገረድ ያውጣን። ያው እንግዲህ የራሳችንን ነገር ደግሞ ሰጥቶን በራሳችን እንድንቆም ከራሳችን ተርፈን ለሌላ ሰው እንድንሆን የተራበን እንድናጠጣ እግዚአብሔር አምላክ ይርዳን። እንግዲህ ስግደት ብዙ ነገርን ታስተምራለች እና እግዚአብሔር ይርዳን እላችኋለሁ። ሁላችንም ውስጣችን ብዙ ሀሳቦች ይኖራሉ እንድንቀየር በቃ የተራበን እንድናጠባ እግዚአብሔር ረድቶን የተቸገረ ረድተን መማር የፈለገውን አስተምረን የምንኖር ከዚህ ከስግደት በቃችሁ እንዲለን እግዚአብሔር እንዲረዳን ሁላችንም እንጸልይ። እግዚአብሔር ይርዳችሁ ይርዳን። እወዳችኋለሁ፣ አከብራችኋለሁ። በትዕግስት ስለምትከታተሉኝ ከልብ ነው ሁልጊዜ የማመሰግናችሁ እና ቀናችሁ ያማረ የተዋበ እግዚአብሔርን እያመሰገናችሁ የምትሉበት ሰው ልጅቷ ትንሽ ቆይ ላስል ነው ትለኛለች። ወሬዋም ከዛ ይወጣል።